በነበረኝ ቆይታ ሚማን አካባቢ እንግዲህ ማህበራዊ ነገር ላይ ተሰራለና በነበረኝ ቆይታ የሚሰጡ ሰዎችም ጥቂት ሰዎች ናቸው በቃ የሚታወቁ ናቸው ሁሉም የሚያስቸግሯቸው የሆነ ሚስተር ኤክስ ሚስተር ዋይ ምናምን የሚባሉ ሰዎች ነው እንጂ አብዛኛው ባለ ሀብት በሩን ዘግቶ ብቻውን እየኖረ ነው ያለው በመስጠት ውስጥ ያለውን ደስታ ብዙ ያውቀው በቃ በሚያዝ ቅድም ያልከው እንካትን ከተባላለ በቃ የገንዘቡ ጠባቂ የሆነ ሰው አለና ይሄ መስጠት የሚባል በተለይ ከጁማ ጋር በጣም የሚገናኝ ነገር አለ መስጠት የእስልምና መገለጫ ነው ማውጣት የእስልምና መገለጫ ነው ገንዘብን ሙሉ ሰብስበ ዘካ ብቻ ነው ግዴታ የሆነብኝ ብትል ፊቅያውን ኪታብ ከፍተህ ብታይ ብዙ ግዴታ ከዘካ ውጭ ግዴታ የሆኑብን ብዙ ነገሮች አሉና እዚህ ምድር ላይ ስንኖር ደግሞ ሐቂቃ ኢማሙል ገዛሊ ቢዳያቱል ሂዳያ ላይ ሶስት አይነት ሰዎች አሉ ይላሉ በጣም ይገርመኛል እንትናቸው እንደ መላእክት ደረጃ የደረሱ ሰዎች አሉ እንደ መላእክት በቃ ከፍ ያለ ማንነት ያላቸው ሰውን በማስደሰት የሚደሰቱ በመስጠት የሚደሰቱ ለሰዎች የሚኖሩ ኸይር ስራ የሚሰሩ ብለው እንደ መላእክት ደረጃ የሚያደርሷቸው አሉ ሶስተኛ ደረጃ ላይ ደግሞ ያሉት ሁለተኛውን አነሳዋለሁ ሶስተኛ ደግሞ እንደ አውሬ እንደ እባብ እንደ ጊንጥ የሆኑ ሰዎች አሉ ይላሉ አው አይደለም ሊሰጥ ሀብታም እኮ ነው በሚሰጥ ሰው የሚበሳጭ አለ ታውቃለህ ወናኢል الخير معتدين አሲም እንደተባለው ለኸይር ከልካይ ከሱማ ደሙ ገንዘብ ከምትጠይቀው 5 ሊትር ደም ቀርተህ ስጠኝ የምትለው ቀርቶ ይሰጣል ገንዘቡን አታገኝ ስራ ፈታል ነው የሚለው አው ብዙ ባለ ሀብቶችን ይባክናል ገንዘቡ ይበላል እንደዚህ ይሆናል ምናምን እያለ የማይሰጥ ክፉ የሆነ ሰው የደሃ ጉሮሮ ላይ የሚቆም ብዙ ሰው አለ የሰው ስም በማጥፋት ሰውን በመጉዳት እንደዚህ አይነት ሰዎች ይሆንስ መሃል ላይ ደግሞ ያው ከልጀማዳት ወል ልክ እንደ እንስሳ ወይንም ደግሞ እንደ ግውዝ የሆነ ሰው አለ ምንም ጥቅምም ጉዳት የሚሌለው ሙእሚን ግን ሊኖር የሚገባው ስብዕና ማንነት እንደ መላእክት ነው ሰዎችን የሚጠቅም መሆን አለበት አደራሃን ይላሉ አደራሃን እንደ አውሬ እንደ ጊንጥ እንደ እባብ እንዳትሆን እንደ መላእክት ባትሆን እንኳን እንደ ግውዝ ሁን ማጠቅምም ማስጎዳም ሁን ይላሉና ሙእሚን ስለ ሰዎች በመስጠት የሚረካ የሚደሰት ነውና ይሄ መስጠት የሚባለው በጣም አሪፍ ሐሳብ ነው ያስባል